አባ ምን ሆነ ነው የተከስከው? እኔ የምልህ ከዳይፐር ጋር መኖር ያሸማቃል እንዴ? በፍጹም አያሸማቅቅም። በፍጹም አያሸማቅቅም። ይሄንን ለምንድን ነው ያሰርከው? ይገርምሃል፣ ዳይፐር ሽንት ዳይፐርን አልፎ ሱሪን ሲነካ ምን ደብቀው እንደዚህ ወገባችን ላይ ኮታችንን በማገልደም ነው። በእንደዚህ አይነት ኦልሞስት 23 ዓመታት አሳለፍኩ። ይሄንንም ቲክቶክ ላይ ወጥቼ ከተናገርኩ አሁን 3ኛ ወር 3 ከገደማ ሆኖኛልና በዚህን ያህል ጊዜ ውስጥ ወደ 240,000 ሰው ተከታይ አግኝቻለሁ። በጣም ብዙ ሰው ስለ ስፓይና ቢፊዳ እኔ ስላለሁበት በሽታ በጣም ብዙ ሰው ግንዛቤ እያገኘ ነው እና አሁንም ቢሆን እኔ ብቻ አይደለሁም ያለሁትና እንደኔ አይነት በዳይፐር ሰቀቀን የሚኖሩ እንደኔ አይነት በሽታ ያለባቸው በጣም ብዙ ህጻናት አሉና አሁንም ቢሆን ስፓይና ቢፊዳ ትኩረት ይሻልና እኔ ደግሞ ከስፓይና ቢፊዳ አንፃር ኮሚኒቲው ላይ ማህበረሰቡ ላይ ጥሩ ኢምፓክት ሳድር ያለው ብለው የሚያምኑ ከሆነ አሁን ቲክቶክ ክሬቲቭ አዋርድ ከበረቱኝ እጩ ሆኜ ቀርብ ያለውና ሊመርጡኝ ይችላሉ እና እስቲ በዚህ አጋጣሚ ቲክቶክ ክሬቲቭ አዋርድ በሶሻል ኢምፓክት ላይ እጩ ሆኜ ቀርብ ያለው ከዚህ ቀጥሎ በማሳያችሁ መንገድ ተከትላችሁ እንድትመርጡኝ እጠይቃችኋለሁ። በዚህ ውድድር ካሸነፍኩኝና የገንዘብ ሽልማት ከተሰጠኝ ገንዘቡን ቀጥታ ሙሉ በሙሉ ምንም ሳላጎድል አንድ በስፓይና ቢፊዳ የሚሰቃይ ልጅ ያላት የአይመን እናት ኢማን የምትባል እናት አለች። ሙሉ ገንዘቡን ለሷ ነው የምሰጣት እና ይሄንን በማድረግ በጎነታቸውን እንዲገልጹና አሁንም አብሮነታቸውን እንዲገልጹልኝ ጠይቃለሁ። እንግዲህ ዳይፐር መጠቀም አያሸማቀል እስካልሞትን ድረስ ደግሞ የትኛውም ህመም መጨረሻ አይደለም። አመሰግናለሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ግሩም ታታሪና እንዲሁም ደግሞ አስተማሪ የህይወት ልምድን እያካፈለ የሚገኝ ከራሱ አልፎ ለሌላው በመትረፍና ለሌሎች በመድረስ የሚገኝ ምርጥ ወጣትና ወንድም ጋር እገኛለሁ። ኪም በፊዳ በቲክቶክ አካውንት ስም። ዋና ስምህን ያውቃል? አዎ፣ በረከት ይባላል። በቲክቶክ ከሚታወቅባቸው ንግግሮች አንዱ እስካልሞትን ድረስ ማንኛውም በሽታ ወይም ማንኛውም ህመም መጨረሻ አይደለም። ቲክቶክ ላይ ስፓይናል በፊዳ ስለሚባለው ነገር ግንዛቤ የማስጨበጥ ስራዎችን እየሰራ እንዲሁም ደግሞ ልክ እንደሱ በእንደዚህ አይነት ሁኔታ እየታገሉ ለሚገኙ ሰዎችም ወይ ወጣቶችም ልጆችም እየደረሰና ጥረት እያደረገ ወደ ሚዲያም ደግሞ እንዲወጡ እያደረገ የሚገኝ ወጣት ነው። ዛሬ ወላይታ ሶዶ ይገኛል። አግኝቼዋለሁ። እንኳን ደህና መጣ። እንኳን ደህና ቆየህ። ስለ ስፓይናል በፊዳ የማያውቁ ሰዎች ቢኖሩ ትንሽ ነገር። ስፓይናል በፊዳ ያው በፎሊክ አሲድ እጥረት የሚመጣ ጀርባ ላይ የሚከሰት የጀርባ አጥንት አለመዝጋት ነው፣ ክፍተት ነው። በዚህ ምክንያት ሽንት መቆጣጠር አለመቻል፣ ካካ መቆጣጠር አለመቻል ይመጣልና ከዚህ ጋር ተያይዞ ከዳይፐር ጋር ነው አብዛኞቹ ህጻናት የሚኖሩት። እኔም ከዛ ጋር ተያይዞ ነው ግንዛቤ የፈጠርኩ ያለሁት። እኔም ከዛ በሽታ ጋር ነው ተወልጄ ያደግኩት። አሁን ደግሞ ወላይታ መጥቼ ይሄንን ህዝብ ላገኝና አሁን ወላይታ ተከስቻለሁ። አንተንም በዚህ አጋጣሚ አግኝቻለሁ። ስላገኘው በጣም ደስ ብሎኛል። እኔ ስፓይናል በፊዳ በህክምና መታገዝ የሚችል ነገር ነው፣ መዳን የሚችል ነገር ነው ኦር መጀመሪያ እንዳይፈጠር ጥንቃቄ ማድረግ የሚቻል ጉዳይ ነው? መጀመሪያ እንዳይፈጠር ጥንቃቄ ማድረግ ቢቻል እንጂ ቶታሊ በህክምና ይድናል የሚባል ነገር አይደለም። ቶታሊ ሊያስተካክለው የሚችለው ህክምና የለም። ኦብቪየስሊ ነርቮች ስለሆነ ዳሜጅድ የሚሆኑት፣ ነርቭ ደግሞ አንዴ ዳሜጅድ ከሆነ ሪጀነሬት አያደርግምና ከዚህ ጋር ተያይዞ የህመሙን ነገር በበሽታ የተጠቁ ልጆች ዘላቂ መፍትሄ እንጂ ዘላቂ ህክምና እንጂ ዘላቂ ትሪትመንት እንጂ የሚያስፈልጋቸው በአንድ ህክምና ሊድኑ አይችሉም አብዛኞቹ። ስፓይናል በፊዳ ያለበት ሰው ብናገኝ በምን አይነት ሁኔታ ነው ልንረዳቸው የምንችለው? ልንተባበራቸው የምንችለው? በመጀመሪያ ደረጃ አብዛኞቹ መንቀሳቀስ ስለማይችሉ በዊልቸር ማገዝ ይቻላል። በተጨማሪም ደግሞ በዳይፐርም ማገዝ ይቻላል። በዋናነት ያው አብዛኞቹ ሽንትና ካካቸው መቆጣጠር ስለማይችሉ ነርቫቸው ሲጎዳ በዳይፐር ማገዝ ይቻላል። አብዛኞቹ ደግሞ የትምህርት እድልም ስለማያገኙ ትምህርት እንዲማሩ በማድረግም ማገዝ ይቻላል። እነዚህ ሶስቱ ገዛዎች ከተገኙ እንደማንኛውም ልጅ በደንብ ቆሞ መኖር ይችላል። እኔ ለዛ ምሳሌ ወላይታ ሶዶ አካባቢ የምትገኙ ቢዝነስ ኦን ያደረጋችሁ ለጥቂት ቀናት ወላይታ ሶዶ ስለሚገኝ ፕሮሞሽን በማሰራት ፕሮሞሽኖች ሲሰሩ ደግሞ ሰሞኑ እያያችሁ እንደሆነ ለሌሎች እረፍት የሆነ ነው። የዳይፐር ችግር ላለባቸው እንዲሁም ደግሞ ስለዚህ ጉዳይ ምንም አይነት መረጃም እውቀትም ለሌላቸው ሰዎች መረጃና እውቀት በማስጨበጥ ስለሚገኝ እንተባበረው። እኔንም ኮንታክት ማድረግ እሱንም ኮንታክት ማድረግ ትችላላችሁ። ይህን ቪዲዮ ደግሞ በጣም ለብዙ ሰው እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር ማድረጋችሁ እንዳረሱ። ታንክ ዩ ሶ ማች። አመሰግናለሁ።